የተሰጣቸው ልዩ ትኩረት ሪፎርምና የሰው ኃይል ዘመኑን የዋጁበት የቴክኖሎጂ ዝማኔ መዳረሻው ጠንካራ ሀገረ መንግስት መገንባትና በስልጣን መቀየር ውስጥም የኢትዮጵያ ደጀን ሆነው እንዲዘልቁ ማድረግ ነው። ይህ ምኞትና ውጥን ደግሞ ዛሬ በእርግጥም ፍሬውን እያሳየ መጥቷል። ኢትዮጵያ በዚህ የሀገር ጉዳይ ግድ በማይሰጣቸው ጽንፈኞች፣ በዚያ ደግሞ የጀመረችው የእድገት ጉዞና መስመርን ለማደናቀፍ እንቅልፍ በሌላቸው ጠላቶቿ እጅ ስር አልወደቀችም። ለዚህ ደግሞ ምክንያቱ ጠንካራ የጸጥታና ደህንነት ተቋማትን ፈጥሬያለሁ የሚለው መግለጫዋ ከቃል ገለጻ በላይ መሻገሩ ነው። የሴኩሪቲ ሴክተር ሪፎርሙ በማቋረጥ ሁኔታ እየተካሄደ ነው። ባለፉት 5 ዓመታት ደግሞ ሌላ ከፍታ ላይ የደረሰ ነው። በተግባርም በተለያየ ፈተና ውስጥ ያለፈና ራሱን ያጠናከረ ሄደ ነው ያለው። ስለዚህ በየተቋማት ያለው አቅም ብቻ ሳይሆን ተቋማቱ ከሳይሎ ሜንታሊቲ ወይም ከተከፋፈለ አስተሳሰብ ወጥተው ተደምረው አገራዊ ደህንነትን ማረጋገጥ በሚመለከት የፈጠሩት ባህል ለቀጣይ ስራችን እጅግ በጣም ከፍተኛ ነው። የሀገራችን የጸጥታና የደህንነት ተቋማት አሁን ላይ ሀገራችን ላይ ያለውን የጸጥታ ሁኔታ በየትኛውም አቅጣጫ በውስጥም የተቀናጀ የሽብርና የጽንፈኛ ኃይል አለ፣ በውጭ ደግሞ የኤርትራና የግብጽ ኃይል የሀገራችን ለማፍረስ የሚያደርጉት ትልቅ ሴራ አለ። አሁን ላይ ደግሞ በጎረቤት ሀገራት ሱዳንም በብዙ መልኩ የሀገራችን ሰላም በሚያውክ መልኩ የሚያደርጉት እንቅስቃሴ አለ። እነዚህን ጭምር ተገንዝቦ ይህንን በየትም መልኩ የሀገራችን ሰላምና ደህንነት በማደፈርሱና ለማፍረስ በማይችሉበት ደረጃ እንዲደርስ ማድረግ የቻለው ይህ የጸጥታና የደህንነት ኃይል ስለሆነ በተለይ ደግሞ ለሕዝባችን ትልቅ እምነት የፈጠረ የራሱ ተቋም መሆኑን አረጋግጦ ህብረተሰቡ በቅርበት የሚያግዘውና የሚደግፈው ተቋም ሆኖ የሀገሪቷን ሰላም በማረጋገጥ ትልቅ ስራ እየሰራ ነው ያለው። ይህ በጋራ እቅድና መመሪያ የሚከናወነው የጸጥታና የደህንነት ስራ እንደ ምርጫ ባሉ የዴሞክራሲያዊ ስርዓቶች ላይ ደግሞ የሚያበረክተው ሚና የላቀ ነው። የጸጥታና የደህንነት ተቋማቱ ገለልተኛና ኢትዮጵያን የሚመጥኑ ሆነው መገንባታቸው ምርጫውን ለማደናቀፍ ጥረት የሚያደርጉ ጸረ ሰላም ኃይሎችን እኩይ ሴራ የሚያከሽፍ ነው። ህዝባችን በምርጫና በምርጫ ብቻ መንግስት ይመሰረታል የሚለውን ሀሳብ ለማንጸባረቅ ከምን ጊዜውም በላይ በጉጉት ወጥቶ ካርዱን ከማንም ጊዜ በላይ በተጠናከረ ሁኔታ አሁንም በቀሪ ቀናቶች 2-3 ቀናቶች ውጤታማ የሆነ ምዝገባና የካርድ እንዲያወጣ በማድረግ ህዝቡ የሚፈልገው ፓርቲ በምርጫና በምርጫ ብቻ ይመርጣል። መንግስት ሌጂቲሜት የሆነ መንግስት በምርጫና ምርጫ ከምርጫ ኮሮጆ ብቻ ሌላ አማራጭ በሙሉ ዝግ። በሁሉም የምርጫ ክልሎች የምርጫ ጣቢያዎች ቁሳቁሶች ደርሶ ተመዝግቦ ህዝቡ በሰላማዊ መንገድ ይህንን እየፈጸመ ነው ያለው። ስለዚህ እንደ ክልላችን በሁሉም የምርጫ ክልል ምንም ችግር የለውም። የተወሰኑ ምርጫ ጣቢያዎች በቅርቡ አሁን ከዛሬ ጀምሮ ምዝገባ የምናካሄድባቸውና ሙሉ በሙሉ የምናሳካ ሁኔታ ነው ያለው። ህዝቡም መመዝገብ ያለባቸው ህዝብ ተመዝግቦ ካርድ ወስደዋል። ኢትዮጵያን ሰርክ በንቃት የሚያገለግሉት የጸጥታና ደህንነት ተቋማት ስራችንን አጠናቀናል፣ አብቅቶለታል በሚል የደቂቃዎች ዝንጉነት አያሳዩም። 24/7 ሁሌም ዝግጁና ሊከሰቱ የሚችሉ የደህንነት ስጋቶችን ጭምር ይከላከላሉ። ዋናው መተማመን የተደረሰበት አሁን ያለንበት ደረጃ ምርጫውን በተሳካ ሁኔታ ለማሳካት በቂ የሴኩሪቲ ሁኔታ ላይ ብንሆንም ቀሪ ስራዎች አሉ። እነዚህ ቀሪ ስራዎች ደግሞ በሚቀጥለው በርብርብ በማጠናቀቅ ህዝባችን በነፃ ወጥቶ በራሱ ፍቃድ የራሱን መንግስት የሚመርጥበት ሁኔታ ማመቻቸት አለብን የሚል የጋራ መግባባትና መነሳሳት በመፍጠር ነው። የጸጥታና ደህንነት ተቋማት አመራሮቹ ምርጫው ትውልድ የሚቀጥልበት በመሆኑ ከምርጫ ውጭ የሚደረጉ የትኛው ሙከራዎች ተቋሞቻችን በኢትዮጵያዊነት ጽኑ አቋም ተገንብተዋልና ትርፍ የሌለው ድካም ነው ምክራቸው ነው።